በስንፍና ኃጢአት ውስጥ ያላችሁ ተነሱ። ትንሣኤ በቤተ ክርስቲያናችን ያለው ቦታ በፈሰሰው ደም ቤተክርስቲያንን የመሰረታት ደም ግባት የለውም ተብሎ የተጻፈው ምንድነው? የሰው ልጅ የማይረካ ጠባይ ነው ያመጣው። ከሞት የተነሱ ሰዎች እንዳሉ ተጽፏል። ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ። የትንሣኤያችን በኩር ያደረገው ምንድነው? በድንግል ማርያም ማህፀን ማደሩ ራሱ ካሳ ነው። በግርፋት ያጣውን በስቃይ ያጣውን ያየ እንግዲህ ለሞት የሚደነግጥ የለም። እንዴት ነው ለሰው ልጅ ተስፋ የሚሆነው? ሰዎች የተቸገሩት ምግብን አስቀድመው ክርስቶስን ኋላ ያደረጉት ነው። የሰው ልጅ ትንሣኤ ምንድነው? ሳይንስም ሳይኮሎጂም የማይመልሳቸው ናቸው። እንወደው ዘንድ ደም ግባት የለውም። ቆሻሻው ኮሬ ፀሐይ ሊያቆሽሻት አይችልም። ሕማማት አብይ ጾምና ትንሣኤ እንዴት አድርገው ይገልጹታል? ክብር በምግብ ቢሆን ኑሮ እጅግ በልጦናል ማለት ነው። በዚያን ሰሞናት ምናደርጋቸው የተለዩ ነገሮች ምን አሉ? በጣም ሰፊ ሱሪ ፋሽን ነበር። አይጠገብም የእርሶ ትምህርት? ጥናት አላነበብኩም።